ምን አይነት ፈተና ነው? ምን አይነት ስቃይ ነው? ምን አይነት ጊዜ እያሳለፈች ነው ያለችው ሀይሚ? የእውነት እረ አሁንስ ልባችን ተሰበረ፣ ከፋን፣ ያሳዝናል። ሀይሚ በጣም በጣም አስቸጋሪ ጊዜ እያሳለፈች ነው የምትገኘው። በሆስፒታል ውስጥ ነው ያለችው። አሁንም ነግሬያችሁ ነበረ፣ ነቅታለች ብያችሁ ነበር። ነገር ብቻ ስለነቃች ስላየኋት ደስ ብሎኛል። ግን ደግሞ እንደዚህ መሆን አልነበረባትም። የምር በጣም የምታሳዝነው። አያችሁ፣ ውሸት ነው፣ ድራማ ነው፣ ፊልም ነው ስትሉ የነበራችሁ ሰዎች ምን ያህል ሀይሚ እንደተሰበረች፣ እንዴት እየሆነች እንዳለ፣ እንዴት ስቃይ ውስጥ እንዳለች፣ እንዴት ህማም ውስጥ እንዳለች፣ እንዴት ብቻ አላቅም። በቃ እንባዬን ዋጥ አድርጌ ለመናገር እሞክራለሁ። ሀይሚ ዛሬ በጣም በቃ ታዘየ ትሄዳለሁ ነው ያለችው። ምን አለ የመጣኝ ላይ መጠጊያን። እሱ ግን ሲከፋው ሲደብረው መጣ አይደለ እሷ ጋር ነው ያለችው። እና በአጭሩ የእንጀራ እናት መሆን አልፈልግም ነው ያለችው። መሆንም አይገባሽም ሀይሚ፣ አንቺ እኮ ገና በቃ እኔ እንጃ አላቅም። ብሩክ አያችሁ ምን ያህል በቃ የፈለገ ታሪክ እንደው እውነት ቢኖረው ራሱ ማስረዳት አይችልበትም። አሁን ለሀይሚ ልጁ አይደለም የኔ አይደለም ማለት ምን ትርጉም አለው? ምን ጥቅም አለው? ምን ይጠቅማታል? እስኪ ንገረኝ። እውነት አለኝ ብላል። እውነቱን ማረጋገጫ በቃ ይሄ ነው ብሩክ። በቃ ነገራቶችን ተረድቶ አስተውሎ እኔ የማስረዳት አቅም የለውም። ብዙ ጊዜ አይቼዋለሁ። እውነትም ቢኖረው እውነቱን ለማሳየት በቃ አላደረኩትም ብቻ እውነቱን አያወጣልም። ብቻ ሀይሚዬ እንኳን እንጃ ነቅተሽ አየሁሽ። እኔ እነ ሀብም እነ ቤኪም በቃ ያወሩትን ራሱ ማመን መስማትም አልፈለኩም ነበረ። ቅድም ራሱ እርግጠኛ ነበርኩ እንደምትነቂ፣ እሱን ነበር የምፈልገው። ነቅተሽ ስላየሁሽ ደስ ብሎኛል። ግን ደግሞ ስትነቂም ደግሞ ምንም ሰላም አላገኘሽም። በተኛሽበት ሆነሽ ራሱ ስቃይ ውስጥ ነሽ እና እኔ አንቺ እንዳልደበቅሽው እሱን ባይደብቅሽ ጥሩ ነገር ነበር። ብሩኬ አንተም ለክፉ ነገር ለመጥፎ ነገር ብለህ እንዳላረከው እንዳልዋሻት እናውቃለን፣ እንረዳሃለን። ግን እባክህ በቻልከው አቅም ልጁ ወይን አይደለም ብለህ ብቻ ሳይሆን ማለፍ ያለብህ ማሳመን ባለብህ መንገድ ንጽህናን ማረጋገጥ መቻል አለብህ። ሀይሚ እስከ 9 ወር መታመም የለባትም። ገና 3 ወር ከምናምን 4 ወርም ሊሆን ይችላል። እኔ እንጃ አላቅም በምን አይነት መንገድ እንደምትቀጥሉ በምን አይነት መንገድ እንደምታስረዳት። አንተ ራሱ በቃ ከሀይሚ እኩል ስትጨነቅ ሳይህ በጣም አሳዘንከኝ ብሩክ። የእውነቴን ነው፣ በጣም አሳዘነኝ። አንዳንዴ እኔ እግዚአብሔርን ነው የምላችሁ ጥሩ ነገር በቃ የሆነ ብርሃን የሆነ ህይወት ብርሃን የሆነ ፍቅር ውስጥ ቆይታችሁ ወደ ጨለማ በቃ ፈተና ውስጥ አያስገባችሁ። መድኃኔዓለም ከፈተና ይጠብቃችሁ፣ ከፈተና ይሰውራችሁ። ሀይሚ ደስታዋን እንኳን አጣጥም አልጨረሰችም። በብሩክ በጣም ደስተኛ ነበረች። እያደረገላት ያለው ነገር ሁሉ፣ እየተንከባከባት እየሰጣት ያለው ፍቅር ሁሉ ከበቂ በላይ ነው። ደስተኛም ነበረች። ነገር ግን ብሩክ አንዱን እሸፍናለሁ ብሎ ሌላ ውሸት ሲዋሽ፣ አንዱን አስተካክላለሁ ሲል አንደኛው ሲበላሽ እዚህ ደረጃ ላይ ደርሷል። ተናገረች። ወጥመድ ውስጥ ገባ። አስበላት። እሷም እንዲህ ፈተና ውስጥ እንድትገባ አየ። ብዙ ጊዜ ብሩክ ፕራይቬሲ ነው የምትለው ነገር አለ። የግል ህይወት ነው፣ የግሌ ነው እንደውም የሆነ ቀን ሁሉን ነገር እኮ የማወቅ ግዴታ የማሳወቅ ግዴታ የለብኝም ስትል ነበርና ፍቅር ከጀመርክ ማለት ነው ምንም መደባበቅ አይኖርም። መደባበቅ ካለ ትንሿም ነገር ችግር ትፈጥርባለች። ልክ ይኸው አንተ ይህንን የደበከው ለክፋት ብለህ አይደለም፣ እሷን ለመጉዳት እሷን ለማስቀየም ለማስከፋት ብለህ አይደለም። ከሀይሚ ሌላ ሴትም ደረበባትም እንዳልሆነ እናውቃለን። ግን ይህን ንጽህናን አሁን ማረጋገጥ አትችልም። 2-3 ውሸት ባንድ ያገኘችብህ። በምን አይነት መንገድ ነው ልትቀጥል የምትችለው? ከዚህ በኋላ በምን አይነት መንገድ ነው ያንተን እምነት መልሳ ልታገኝ የምትችለው? በጣም ከፍቷታል ሀይሚ። በቃ አጠገቧ ብሩክ እንዲቀመጥ እንዲቆይም አልፈለገችም። በቃ ውጣልኝ ያለችው። ህመሟ በስቷል፣ ስቃይዋ በስቷል። አስቸጋሪ ሁኔታ ላይ ነው ያለችው እና ብቻ ሀይሚ ነቅታ ስላየኋት ደስ ብሎኛል። እንዲሆና ደግሞ ሳያት በማይገባት ያለ ጥፋቷ እንዴት ልበላችሁ፣ በቃ ምንም ነገር ሳታደርግ እንዲህ መጎዳቷ፣ እንዲህ በቃ ያመነችው ነገር ሁሉ ያሰበችው ያቀደችው ነገር ሁሉ እንዲህ በቃ ብትንትንትን ሲልባት እንደማየት የሚያሳዝን የሚያስከፋ ነገር የለም። ግን አይዟችሁ፣ በቃ ይህን ታልፎታላችሁ። እኔ ሌላ ምንም ልል አልችልም። ብሩክን የምናገረው እንዳይተሳሳት ነው። ከዚህ በፊትም እኔ ስተቸው ጥፋቱን ስነግረው የነበረው ለሁለታቸው ደስታ ስል ነው።
የምሬን ነው። የሚያደርገው ነገር ሀይሚን የሚያስቀይማት ከሆነ እስከ ጥግ ድረስ እናገረዋለሁ። አሁን ብሩክን ስናገር ብሩክን ትጠይዋለች፣ ብሩክን እንደዚህ ጫና ምናምን ለማጣላት ነው። እግዚአብሔር ምስክርን የሁለቱ አንድ ሆኖ ነው ማየት የምፈልገው። እስከ መጨረሻው ደስተኛው ነው። እስከ መጨረሻ በቃ የመጨረሻውን ደስታ ተደስተው አንድ ሆኖ ነው ማየት የምፈልገው። የእውነቴን ስነግራችሁ ምንም ለነሱ ጥላቻም የለብኝ እና እባካችሁን እንደዚህ አትበሉኝና ልጅቷን ለምን እንደዚህ ትናገራታለሽ? አንድ ሴት ልጅ አይደለሽ? ነፍሰ ጡር ሴት ሆና እንዴት በዚህ ልክ ለእሷ ጥላቻ ድፍን ጥላቻ ይኖርብሻል እያላችሁም ሀሳብ እየሰጣችሁኝ ያላችሁ ልጆች አላችሁ። እኔ ሲጀመር ከልጅቷ ጋር ምንም ችግር የለብኝም፣ ከእዩ ጋር ምንም ችግር የለብኝም። እንደውም ስለመጣች ደስ ብሎኛል ነው ያልኩት። መምጣቷ ጥሩ ነው የሆነው። ለምን በቃ ካልደፈረሰ አይጠራም ሁሉ ነገር እንዲህ በጊዜው የሆነ ብትንትኑ ሲወጣ ነው በቃ እውነታው የትኛው እንደሆነ የሚጣራውም ድብልቅልቅ ያለ ሁኔታ ውስጥ እንዳሉ አውቃለሁ። ሁሉም ሀይሚም ብሩክም እዩም እንደዛው። ግን እኔ ልጅቷን ሙሉ በሙሉ ጥፋተኛ ናት፣ ውሸታም ናት፣ አጭበርባሪ ናት አላልኩም። እውነት ካላት ንጽህና በቃ ጊዜ የሚፈታው ጉዳይ ነው ያልኩት። እኔ ከእሷ ጋር ችግር የለብኝም። ችግሬ ሀይሚን የተናገረችበት መንገድ ነው እና ደግሞ ሆን ብላ ጊዜ ጠብቃ ብሩክን ለመጉዳት፣ ለማስከፋት፣ ለመበቀል የመጣች ልጅ እንደሆነች 100% አውቃለሁ። እርግዝናውም ነግሬያችኋለሁ የውሸት እንደሆነ መጀመሪያ ሁላችሁም እግዚአብሔርን ማርያምን ወላሂ እርጉዝ ናት እያላችሁ እርግጠኛ ሆናችሁ ስትናገሩ ነበር። እኔ ግን እርጉዝ እንዳልሆነች አውቅ ነበር። ውሸቷን ነው ብያችኋለሁ። ካረገዘችም የሌላ ሰው ይሆናል፣ ሌላ ህይወት ይኖራታል እንጂ ሲጀመር በልጁ በኩል ማንም ሰው አላመንም። ብሩክ ልጅ ይኖረዋል ተብሎ ግን ብዙ ነገር የምታወሩ ሰዎች አላችሁ። ብሩክ የእውነት ለመናገር በዚህ ጉዳይ ላይ ልጁ የእውነት የእሱ ሆኖ ከሀይሚ ጋር ከተለያዩ ብላችሁ ሀሳብ የምትሰጡ ሰዎች አላችሁ። ከተለያዩ ከዚች ጋር መሆን አለበት ምናምን ሲጀመር ማለት ነው። መለየት የሚባል ነገር የለም። መለየት የሚባለውን ሀሳብ ከአእምሯችሁ ውስጥ አውጡት። እንኳን ለሀይሚና ለብሩክ ደጋፊዎች ራሱ ከአእምሯችሁ አስወጡት። ይሄ ሁሉ ጊዜ፣ ይሄ ሁሉ ዋጋ የተከፈለበት ፍቅር፣ ይሄ ሁሉ ብዙ መከራ የታየበት ህይወት እንዴት ነው በአንዴ ሊቋረጥ ሊበቃ የሚችለው? ይህ ትንሹ ፈተና ነው። ሀይሚዬ ጠንካራ ጀግና መሆን አለብሽ። ያማል፣ ህመምሽን ተረድተናል፣ ያለሽበትን ሁኔታ እናውቃለን። መዋሸት ምን ያህል ከባድ እንደሆነ እናውቃለን። ግን ጠንካራ ሁኚ። በቃ አላቅም፣ አንቺ በቃ በቻልሽው አቅም ለማመን ብሩክን እየፈለግሽ ነው ያለሽው፣ እየጠበቅሽ ነው ያለሽው። ግን ብሩክ ደግሞ አንደኛ ማስረዳትም አይችልበትም። እውነታህን እኔ አላስረገዝኳትም በቂ አይደለም። ይሄ መልስ አይሆንም እንዴ ብሩክ። በቻልከው አቅም እውነታውን ለማሳወቅ ሞክር። የቻልከውን ያህል ጉድጓድም ውስጥ ገብተህ የሚሆን እውነታውን አሳምን። በቃ ለሀይሚ እውነታውን ሁሉን ነገር ከመጀመሪያ እስከ መጨረሻ ምን እንደተፈጠረ ለምን እንደመጣህ ያው ከፍቶ ደብሮ እንደሆነ ተናግራል። ግን ከዛ ከመጣህ በኋላ በምን አይነት መንገድ እንደተገናኛችሁ፣ ከዛ ምን እንዳወራችሁ፣ በምን እንደተለያያችሁ ሁሉንም ነገር አስረዳት። እሷ ለአንተን ለማመን ፈቃደኛ ናትና አሁን ላይ ግን በጣም በከባድ ሁኔታ እየተጨነቀች ነው ያለችው። ብቻ ህይወት አንዳንዴ ፈተናዋ ብዙ ነው፣ ከባድ ነው። እኔ በጣም ያሳመመኝ ደግሞ እንወዳታለን ብላችሁ እናከብራታለን ብላችሁ ሀይሚን የውሸቷን ነው እያስመሰለች ነው እያላችሁ እንዲህ በስቃይዋ ላይ የምትጫወቱ የምትስቁ እኔ እንጃ አላቅም። በተለይ ደግሞ በጣም ታዋቂ የሆናችሁ ትልልቅ ልጆች ይቅርታ አድርጉልኝ፣ ብዙ ልጆች አላችሁ። ስማችሁ አንትና ብዬ ብናገር ደስ ይለኛል፣ ግን መናገር አልፈልግም እና እባካችሁ ከህመሟ ላይ ሌላ ህመም አትጨምሩባት። የምሬን ነው እና ብቻ ሁሉም ነገር ያልፋል። ብሩክም ጠንካራውን ለሀይሚ ለማስረዳት ደከመኝ ሰለቸኝ እንዳትል አደራ። ሀይሚዬም ደግሞ እሱን ለማመን ቦታ ስጪው ለአእምሮሽ። አውቃለሁ በጣም በብዙ ነገር ጭንቅላትሽ ቢዚ ሆኗል። በጣም በብዙ ነገር በቃ ቢዚ ሆነሻል ባጭሩ። እነዛም ነው ራሽን ራሱ ስተሽ እስከመውደቅ የደረሽውና እኔ እንጂ አላውቅም። አንዳንዴ ለካ ፍቅር ከባድ ነው። ህይወት ኑሮ ከባድ ነው። በቃ ስቃይሽን አያሳየን፣ ህመምሽን አያሳየን። የምር እንደዛ እንጃ ፍልቅልቅ የምትል ልጅ እንዲህ ሆነ አይኗ እስኪቀላ ፊቷ እስኪያብጥ እንዲህ ስታለቅስ እንደማየት አላውቅም። እንጃ አንዳንዴ ህይወት ከባድ ነው በጣም። የምሬ ነው የምላችሁና ሀይሚዬ አይገባትም ነበር፣ በዚህ መንገድ ማለፍ አልነበረባትም። ይህ ሁሉ ነገር በቃ አላውቅም። ብሩክ ግን ለምን ይህ ሁሉ አሻት? ባታሻት ኑሮ እኮ የፈለገ 10,000 ልጅ ነው ለምን 20 ሴት አይመጡም? እርጉዝ ነን ብላ ብለው ለምን 20 ሴት አይመጡም? 10,000 ሴት አይመጡ አታምንም ነበር። ግን እኮ ያንተ ውሸት ነው ያመማት። ፈልገው እንዳልዋሻት እናውቃለን። ግን ደግሞ እባክህን በቃ ሰው ሁሌ ወጥመድ ውስጥ አትግባ።
ሁሌ በቃ በእናንተ በቅርብ ጓደኞቻችሁ ሰው መስሎ የከበባችሁ ሰዎች ራሱ የራሳቸውን ጥቅም የራሳቸውን ፍላጎት ለማሟላት እንጂ ለእናንተ ምንም ግድ አይሰጣቸውም። እና ብዙ ሊለያዩችሁ የሚፈልጉ ሰዎች አሉ። ራሳችሁን መጠበቅ ካልቻላችሁ፣ በራሳችሁ መኖር ካልቻላችሁ፣ አሁንም ብሩክ ለሀይሚ ካልተጠነቀቀላት ሀይሚ ደግሞ ለብሩክ ካልተጠነቀቀች በጣም አስቸጋሪ ነው የሚሆነው። እባካችሁ እያንዳንዱ እንቅስቃሴያችሁ የተቆጠበ የተመጠነ፣ በቃ ቢያንስ ታዋቂ ሰዎች ናችሁ እኮ ለምን ወደ ታች ታያላችሁ? ከእናንተ በላይ ካሉ ሰዎች ጋር አውሩ፣ ከትልልቅ ሰዎች ጋር ዋሉ፣ ጥሩ ነገርን ተማሩ። እንዲህ ያለፈ ታሪክን ወደኋላ እየጎተታችሁ እየመዘዛችሁ አታምጡ። የምር ለተመልካችም እባካችሁ አስቡልን። እኛ በጣም ተጨንቀናል። የምሬ ነው። እኔ በሀይሜ ማታመም በጣም ከፍቶኛል። አይለያዩም አውቃለሁ እኮ 100% አምናለሁ። ምክንያቱም ልጁ የእሱ እንዳልሆነ አውቃለሁ። ግን ብሩክ አሁን የእኔ ልጅ አይደለም ነው እንጂ አብሬያት አላደርጉም፣ በፍጹም እንደዚህ አልነካዋትም ምናምን አላለም። በቃ የማስረዳት እንትን አለበት። እኔ አሁን ውስጥ በቃ እየተጠራጠርኩ ነው። የምሬ ነው የምላችሁና እኔ እንዴት ነካት እንዴት አቀፍካት ምናምን እያለች ሁላ ነበር። እኔ ጫፏንም አልለካውም። እንደዚህ ነው ብሎ ቢያስረዳት ጥሩ ነበረ። ብሩክ ሁሉን ነገር ለነገ በኋላ አስረዳሻለሁ በኋላ ለምትለው ተው። ሀይሚ በጣም እየተጎዳች ነው። በጣም ተሰብራለች። በጣም ከፍቷታል። የምር ለሷ ይሄ ሁሉ ነገር አይገባትም ነበር። በዚህ መንገድ ማለፍ አልነበረባትም። በጣም ከባድ ስቃይ ውስጥ ነው ያለች። ይቅርታ አድርጉልኝ። እውነት እኔ እንደዚህ መሆን ፈልጌ አይደለም፣ ግን ብዙ ሰው ደግሞ እንወዳታለን ብለው ሲያሾፉባት ውሏል። ብዙዎቹ የምሬ ነው። እኔ የሚጠሏት ችግር የለብኝም። የሚጠሏትን አውቃለሁ፣ ይጠላሉ። በቃ ግን እንወዳለን ብላችሁ እናንተ አሳልፋችሁ እየሰጣችኋት ነው። የምሬ ነው። ፊልም ነው ድራማ ነው እያላችሁ እንደዚህ በስቃይ በላይ ስትጫወቱ ስትስቁ ሳይ እኔ ማመን አልቻልኩም። የምሬ ነው። በጣም ነው የከፋኝና ሀይሚዬ ብቻ እንደዚህ ሆነች ስላየሁሽ ደስ ብሎኛል። እያለቀስኩ ቪዲዮ ባልሰራ ደስ ይለኝ ነበረ ተረጋግቼ ምናምን፣ ግን አልቻልኩም። በቃ ህይወት አንዳንዴ በጣም ደስተኛ ነበረች እኮ የእውነት ብሩክ ቤት ስትገባ። በቃ ብሩክ ለሷ ያለ እኔ እንጃ በጣም እየተንከባከባት ነበር። በጣም ጥሩ በቃ የሆነ ደስ የሚል ወደፊት ህልሞችን እኛ ራሱ በደንብ አርቀን እንድናስብ ብዙ ተስፋ እንዲኖረን በጣም በትልቁ በቃ አብረው እንደሚሆኑ እያሰብን ነበረ። ግን እንደዚህ አይነት ነገር ደግሞ በእርግጥ ለአንድ ተራ ሰው ይህን ያህል መጨነቅ መረበሽ አለብን ብዬ አላስብም። እኔ ማልቀስ ፈልጌ አይደለም፣ ግን ለምን ይሄ ሁሉ ነገር አጋጠማት ሀይሚ ላይ ምንም ሳታጠፋ ያለ ጥፋቷ ያለ በደሏ እንዴት ትቀጣለች ብዬ ነው እንጂ ማለት ነው። እንደማይለያዩ አውቃለሁ። ብሩክም ይህን ነገር እንዳላረገው አውቃለሁ፣ አምናለሁ፣ ተስፋ አደርጋለሁ። እግዚአብሔር ያንን ነገር ነው እንዲያደርግልኝ የምፈልገው። በቃ እንዳላረገው በፍጹም በቃ እች ልጅ የሆነ ቀን እውነታውን አውጥታ እንጃ አላቅም የራሷን ህይወት እንድትጀምር ነው። ከእሷ ጋር ምንም ጥላቻ የለብኝም። እንደውም መምጣቷ ሀይሚን ጥርጣሬ ነበራት በነገራችን ላይ ከዚህ በፊትም የተጀመረ ነገር ስለሆነ፣ ግን በቃ እውነቱን ማውቃ ጥሩ ነው፣ ይሻላል። የእውነት ከውሸት በቃ ሁሌ እየተዋሸች ከምትኖር ጥርጣሬ ውስጥ ከምትገባ መራር እውነት ይሻላል። የምሬን ነው የምላችሁና ብቻ ሀይሚ እንዲሁና ስላዩ ደስ ብሎኛል። ማለቴም ስለነቃች ያው ያለችበት ሁኔታ በዚህ ሰዓት ዘንጣ አምሮባት ፏ ብላ ይሆናላ እየሳቀችም ባይሆን ብቻ ደስ የሚል ጊዜ እያሳለፈች እናያት ነበረ። አሁን ግን እንዲህ አልጋ ላይ ሆስፒታል ውስጥ ምግብ እንኳን አልበላችም። የምሬን ነው እና በጣም የምታሳዝን ብቻ ከዚህ በላይ እኔ ምንም ማለት አልችልም። ራሴን ራሱ በጣም እያመመኝ ነው። ከዚህ በላይ ምንም ማውራት አልችልም። ብሩክ ደግሞ እባክህን በቻልከው አቅም በዛ የሚሆን በዛ ትዕግስት ኑሮ እባክህን አስረዳት፣ እውነቱን ትወቅ። በጣም ታማለች። አመሰግናለሁ። ከዚህ በላይ ምንም ማውራት አልችልም። የምሬን ነው የምላችሁ። በጣም ከባድ ጊዜ እያሳለፍኩ ነው እኔ ራሱ።